ጀማው ኤፍ ኤ ካፕ ድልድል ሰማችሁ እንዴ? ማከም አንድ ደረሰው ሰማችሁ አልሰማችሁ ማለት እኮ እንዴ ምን ሆናችሁ ነው? ሲጀመር አክቲቪስት ካልዘገበው ማለት ነው አልሰማንም ነው ማለት ያለባችሁ። ገብቷችኋል? አሁን ኮሜንት ሴክሽን ላይ ሰምቻለሁ ምትል ካለ ብሎክ ነው ማጨስ። የምር አልሰማውም አክቲቪስት አንተ እኮ እስከታወራ በጉጉት እየጠበቅን ነበረ ማለት ነው ያለበት። ሰምቻለሁ ኖ አይቻልም። ምክንያቱም ከኔ ነው መስማት ያለባ የኔ ወንድም ከኔ ነው ለማንኛውም ጀማው ድልድሉን ልንገራችሁ። ቸልሲ፣ ሲቲ፣ አርሰናልና ሊቨርፑል እንግዲህ ከሜዳችን ውጪ ጨዋታችንን እንደምናረቅ ተረጋግጧል ማለት ነው። አርሰናል እንግዲህ ማንቸስተር ታውን ጋር ደርሶታል ጀማው። ከባድ የሚባል አይደለም ይሄ ጨዋታ ጀማው። በጣም ጥሩ ድልድል ነው አርሰናል እየገጠሙ ያለ። ሊቨርፑል ኮልቭስ የራሱ ለሊቨርፑል እጅግ በጣም ጥሩ ነው። ሌላ ከባድ የገጠመው እንግዲህ ኒውካስትል ነው ጀማው። ኒውካስትል ከሲቲ ከባድ ነው። ሴንት ጄምስ ፓርክ ስቴዲየም ላይ ነው ይሄ ጨዋታ ይደረጋል ተብሎ እየተጠበቀ እንግዲህ የሚገኘው ጀማው። ሲቲ ዘንድሮ ጥረግረ ብላ ተብሏል መሰለኝ። ይሄው ፍዳውን እየበላ ነው የሚገኘው። ይሄ ከባድ ሜዳ ነው፣ ደም የለመደ ሜዳ ነው የኔ ወንድም። እዚህ ሜዳ ላይ ደግሞ ለሃለባቸው ሊበቀሉሽ ይመጣሉ፣ ጉድ ሊፈላ ይችላል ነው ምን የኔ ወንድም። የኤፍኤ ካፕ ሩብ ፍጻሜ ድልድል ወጥቷል። የፕሪሚየር ሊጉ ቡድኖች አራቱ ቸልሲ ከሬክሰም፣ አርሰናል ከማይንስፊልድ፣ ሊቨርፑል ከውልቭስ ሶስታችንም አዌን ገጥማቸዋለን። ማንቸስተር ሲቲ ደግሞ ከኒውካስትል ጋር ደረሰው ማለት ትርፌና ሚኮ ከሩቅ ነው የሚያዩት። ትርፌ ፎከስ እያደረገች ነው አርሰናል ላይ ዋንጫ እንዳይበላ መቋጠር ላይ ፎከስ ማድረግ ስላለባት ለጤንነት ነው የምትጮተው፣ እሷ አይመለከታትም ማለት። ከሁሉም አንገብጋቢው ከሁሉም ከባድ ጨዋታ የደረሰው ማን ሲቲ ነው። ያናዳል፣ በጣም ያናዳል። ለፍታችሁ ልክ እንደ ካራባው ካፕ ማለት ካራባው ካፕ ላይ ነው በደንብ አላለፏችሁ። ለፍታችሁ ማለፍ አለባችሁ እንጂ ጌሞች ምናምን አይቀነስብሽም። ከኔ እኩል ነው የምትሮጪው ነው የምልሽ። ከኔ እኩል መሮጥ አለብሽ ወደ ሳይሆን በግድሽ። ከባድ ለመጀመሪያ ጊዜ በዕጣ ማን ሲቲ ተበደለ። አልከፈሏቸውም መሰለኝ፣ ረስታችሁ ሳትከፍሏቸው ገባሽ አይደለ? ኒውካስትል በሴንት ጄምስ ፓርክ ከተሸነፍሽ ወጣሽ መውጣትሽን እኔ ደግሞ አልፈልግም። ደክመሽ ማለፍ አለብሽ። ደግመሽ ከኔ እኩል ነው መጫወት ያለብሽ። የጌም መቀነስ ምናምን አድቫንቴጅ ምናምን ነገር እንደዚህ ነገር አይደላኝም። እኔ ማይንስፊልድ ላይ ሄጄ ይደበርባታለሁ። ሊቨርፑል ውልዝ ላይ ምናልባት ሬክስም ደግሞ ቀላል ቡድን አይደለም። ቸልሲን እናየዋለን። ትርፌና ሚኮ በመስኮት ያሉ ትርፌ በደንብ ትቋጥራለች ተረዳሽኝ አይደለ? ማለፍ አለብሽ። ይሄኛ ዋንጫ ከማንቸስተር ከተማ መውጣት የለበትም አይደለ? ትርፌ ቋጥሪ። አምስተኛ ዙር የኤፍኤ ካፕ እጣ ድልድል አሁን ሲወጣ ክለባችን ሊቨርፑል ከወልቭስ ጋር መገናኘት ችሏል። እንግዲህ ይሰጣታል። ወልቭስን በዚህኛው እንኳን ባላስቀይማት ደስ ይለኝ ነበር። ፍስፍስ ምንም መስሚያችን ጥጥ ነው። ምክንያቱም ዋንጫ ነው የምፈልገው። ኤፍኤ ካፕ ዋንጫውን እንፈልገዋለን። የተቀሩት አርሰናል እንዲሁ ዝም ብለ እለፍ ተብሏል። ቼልሲም እንደዛው ትንሽ የሚጣጥረው ማንቸስተር ሲቲ የደረሰው ነው ከኒውካስትል ማለት ነው። ለማንኛውም እኛ ወልቭስን እናነዳታለን። ይመቻችሁ። እሺ ኦፊሻል ሆኗል ማለትም ተረጋግጧል። ቤተሰብ የኤፍኤ ካፕ የድልድል ጨዋታዎች በሰዓት ላይ እጣ ወጥተዋል። የሁሉም ቡድኖች ጨዋታዎች ታውቀዋል ማለት ነው። የሚገርማችሁ ነገር ቤተሰብ ፕሪሚየር ሊጉ ላይ አሉ የሚባሉ ቶፕ ቡድኖች ቀላል ጨዋታ ነው የደረሳቸው። ማንቸስተር ሲቲ ከኒውካስትል አንጻራዊ ቀለል ያለ ጨዋታ ይመስለኛል። ሊቨርፑል ከወልቭስ የተረጋገጠ ቀላል ጨዋታ። ቸልሲ ከዌርጣሃም ምናምን የሚባል ቡድን ስሙ ራሱ ዋይፋይ ፓስወርድ የሚባል ቡድን ማለት ነው። በጣም የሚገራርም ቀላል ጨዋታ ነው። ኤፍኤ ካፕ እኔ እንጃ ዋንጫም አይመስለኝም፣ ግን ያው ለተሳትፎ ያው ብናነሳው ምንም ቀር አይለንም። ለማንኛውም ሙሉ ድልድሉ ይሄ ይመስላል ማለት ነው። እስቲ ሐሳባችሁን ኮሜንት ላይ አሳውሩልኝ። ትንሽ እንትን እየጠፋው ነው አይደል? አስተካክላለሁ። ሰሞኑን ከንቲባችሁ ነኝ። መልካም ምሽት። ኤፍኤ ካፕ ድልድል ወጥቷል። ከሚያስጠላ ቡድን ጋር የደረሰ የሁሉንም የኤፍኤ ካፕ እጣ ድልድል እነግራችኋለሁ። ከዛ በፊት እቺና ሆም ፕሬዲክሽንስ ብላችሁ ቴሌግራም መቀላቀል አትርሱ። በየቀኑ የሚገርም ትኬት እየተሳካ ነው፣ ተቀላቀሉ። ይሄ ቡድን የደረሰን ይኸውልህ ኒውካስትል በሜዳው ማለት ነው። ኧረ በስመ አብ ደግሞ ይሄ እኮ አይደለም ያናደኝ። አርሰናልስ ምን ደረሰው ብዬ አይላለሁ። ማንስፊልድ ታውን ነው ምናምን ችግር የለውም። እኛ ከባባድ ቻሌንጆችንም ቢሆን እያለፈን እንመጣለን። እናንተም የሰፈር ቲሞችን እየለጠለጣችሁ ኑ። ይለይልናል። ኒውካስትል እንደሆነ ዘንድሮ ገረዴ ነው ማድረገው። ብዙ ጊዜ ገርፌዋለሁ። በሜዳው ብቻ ነው አንዴ ፕሪሚየር ሊግ ላይ ያሸነፈኝ ማለት ነው። እሱንም በተልካሻ ቫር ዲሲዥን ምክንያት ኦፍሳይድ ጎል አግብተው ምናምን እንጂ ካራቦ ላይ በሜዳይም አሸንፌያለሁ። አሁን ገና ቅዳሜ ጨዋታ ከኒውካስትል ጋር ራሱ ይለይልናል። ከአርሰናል ጋር ሁሉም ኮምፒቲሽን ላይ ነው ዘንድሮ የምንገናኘው ማለት
ዘንድሮ ሊያፋጁን አስቧል። ሊያፋጁን አርሰናልና ሲቲን ማለት ግን ዘንድሮን ፍጅት አድርገን ነው የምናስቀራቸው። ኤፍኤ ካፕ አምስተኛ ዙር የዕጣ ድልድል ማንቸስተር ዩናይትድ ይቅርታ ልክ የላችሁበትም። አርሰናል ከማንስፊልድ ታውን ጋር በአምስተኛ ዙር የኤፍኤ ካፕ ጨዋታ ደርሶታል ማለት ነው። ክለባችን አርሰናል እንግዲህ ማንስፊልድ ታውንን ከሜዳ ውጪ ነው እንግዲህ የሚገጥመው። ተጠባቂው ጨዋታ እንግዲህ ኒውካስል ከማንቸስተር ሲቲ የሚያደርጉት ጨዋታ ነው። እንግዲህ ጋይስ ሙሉ ድልድሉ ላሳያችሁ። በግድ ብሉት እኮ ነው እያሉን ያሉት እኮ በግድ ብሉት ጋይስ። አሁን ይህንን ጨዋታ ኦልሬዲ አልፈነዋል። ኒውካስል እና ሲቲ ይጣጣላሉ። ሊቨርፑል ሊያልፍ ይችላል፣ ቼልሲ ሊያልፍ ይችላል። የለም እኮ ተመልከቷቸው እንዴ! በግድ እኮ 4 ዋንጫ ብሉ እያሉን እኮ ነው። ጠራርገን ነው የምንወስደው ዘንድሮ። ይቆማሉ ወያላለ ብሎ መድፉ ይቆማሉ ወያላው። አሁን ደግሞ 4 ዋንጫ በላለሁ ምናምን ማለት ጀምራል። ስለተሳተፍክ ማለት ይሁን ጋር ስማ፣ ለንቁ ተሳትፎ ለፓርቲሲፔሽን እኛ 5 ማርክ ሲጨመር እንጂ ዋንጫ ሲሰጥ አይተንም አናውቅ። 4 ዋንጫ ትላለህ እንደ ሸንኮራ እንጂ 4 ቦታ እንጂ መከፈል ነበረ። ይሄ ማለት እኮ በቃ ከፈረሱ ጋሪው ቀደመ ማለት በቃ ይሄ ነው። እንግዲህ አንዱንም ሳይበላ ገና ኢመሬት ካፕን 4 ያዘጋጅተህ ብላ ማይም። በኤፍኤ ካፑ አርሰናል ማንስፊልድን የሚያገኝ ይሆናል። ወደ 16 ከገቡት ቲሞች ውስጥ አንዱ ማንስፊልድ ነው። ይሄንን ቲም ከዚህ በፊት ያገኘነው ለመጨረሻ ጊዜ በ1929 ከ100 ዓመት በፊት ነው። ያኔ 2-0 አሸንፈነዋል ማለት ነውና በቃ ይሄ ነው ዜናው። ጋደም ብዬ ነው ቪዲዮ እየሰራሁላችኋል። መብራት የለም እና ደህና አደሩ። ይመቻችሁ። ዜናው ይሄ ነው። የኤፍኤ ካፕ አምስተኛ ዙር የዕጣ ድልድል እንግዲህ ወጥቷል። ሊቨርፑል ዘንድሮ በፕሪሚየር ሊጉ ሲዝን 20ኛ ደረጃ ላይ የሚገኘው ዘንድሮ ይወርዳል ተብሎ የሚጠብቀውን ወልቭስን ያገኛል። ኤፍኤ ካፕ አምስተኛ ዙር ላይ ነግሬያችኋለሁ እኮ ሊቨርፑልያን ዘንድሮ ዋንጫ ሳንበላ የትም አንሄድም። ይቺን ለጥፈን ወደ ቀጣይ ዙር ከማንቸስተር ሲቲ ውጪ እንግዲህ የታፕ 6 ቡድኖቹ እንግዲህ ቀለል ያለ ተጋጣሚ ደርሷቸዋል። ቀለል ያለው ግን የአርሰናል ነው፣ የሁለተኛ ዲቪዚዮን ቡድን ነው። ነገር ግን ሊቨርፑል ወልቭስ ገጥሞታል። በጣም አሪፍ ጨዋታ ነው። ቀለል አድርገን በቤንች ምናምን ገብተን ቀሸባቀባ አድርገን የምናልፈው ነው። ዲስ ኢዝ አ ጉድ ድሮ። ይመቻችሁ ሊቨርፑል። አምስተኛ ዙር የኤፍኤ ካፕ ጨዋታችን እንግዲህ ከወልቭስ ጋር እንደሚሆን ተረጋግጧል ማለት ነው። እንዲሁ ዝም ብለው እኮ ሲያለፉ ነው። እሺ እኛውን ትሬሊንግ አንፈልግም። በቃ ቀጥታ ወደ ፋይናሉ ነው መሄድ የምንፈልገው። ዝም ልምምድ አሁን ወልቭስም ላይ እንድንለማመድበት በቃ ካላችሁ እንግዲህ ምን እናደርጋለን? 1-6 ምናምን ጎል አግብተን ምናምን ተለማምደንበት እንወጣለን። ግን እኛ ቀጥታ ወደ ፋይናል ነው መሄድ እንፈልግ። ለምን ታለፉ እንደታረክሙናላችሁ? አንፈልግም መለማመድ። አምስተኛ ዙር የኤፍኤ ካፕ ዕጣ ድልድል ይፋ ሆኗል። ቼልሲ ከሜዳ ውጭ ተጉዞ ሬክስሃምን የሚገጥም ይሆናል። የሻምፒዮንሺፕ ቲም ነው፣ መጥፎ የሚባል ቲም አይደለም፣ ተፎካካሪ ነው። ስቲል 8ኛ ደረጃ ላይ የሚገኝ ቲም ነው እና በቀጣይ ከ15 ቀን በኋላ የምንገጥመው ይሆናል። ሌሎቹ ፊክስቸሮች ይህን ይመስላሉ። ማንሲቲ ኒውካስትልን ትገጥማለች። ከባዱ ፊክስቸርም ይሄ ከባዱ ተጠባቂ ጨዋታ የሚሆንም በዚህ ዙር እሱ ጨዋታ ነው እና ሌላው ማንስፊልድ ታውንን አርሰናል ጭራሽ ታውን ነው የሚገጥመው። እሱ ወልቭስ ሊቨርፑል ባለፈው ብራይተንን ጥሎ ነው የመጣው ከ4ኛ ዙር። አሁንም የፕሪሚየር ሊግ ቲም የገጠመው። እኛ ደግሞ ሬክስሃምን ቀጣይ አርገናት ወደ ቀጣይ ዙር የምናገርበት ጨዋታ እንደሚሆን ተስፋ አደርጋለሁ። ጋይስ ኮፒ ሊንክ ያስፈልገኛል። ይቻማችሁ። የገነርስ ደጋፊዎች እንኳን ደስ አላችሁ። በአምስተኛ ዙር የኤፍኤ ካፕ ድልድል ላይ ማንስፊልድ ከአርሰናል ተገናኝተዋል። ታዲያ አርሰናል በአሪፍ እድለኝነት ዘንድሮ እየቀጠለ ነው ማለት ይቻላል። አርሰናላውያን ኒውካስል ከማንቸስተር ሲቲ ደግሞ ሌላኛው ከባዱ ጨዋታ ነው። ታዲያ ኤፍኤ ካፕ አምስተኛ ዙር ድልድሉ ያማረ ሆኗል ማለት ይቻላል። አርሰናላውያን ዛሬም በአሪፍ ሁኔታ በኤፍኤ ካፕም ቀጥለናል ማለት እንችላለን። እንኳን ደስ አላችሁ ገነርሶቼ። በጊዜ መባረር የሚባል ነገር የለም። እንኳን ደስ አላችሁ። ኮፒ ሊንክ ሼር አድርጉ። ይመቻችሁ። ዋና ቡድኖች ተለይተው በታወቁበት የኤፍኤ ካፕ ውድድር ላይ ክለባችን በአምስተኛ ዙር ላይ ከሜዳው ውጪ ከማንስፊልድ ጋር እንደሚጫወት ታውቋል። ከዛ በተጨማሪም ማንቸስተር ሲቲ ከሜዳው ውጪ ከኒውካስትል ጋር ጨዋታውን የሚያደርግ ይሆናል። እንዲሁም ሊቨርፑል ከሜዳው ውጪ ከወልቭስ ጋር ጨዋታውን የሚያደርግ ይሆናል። ቼልሲም ከሜዳው ውጪ ከሬክስሃም ጋር ጨዋታውን የሚያደርግ ይሆናል። የሌሎችንም ቡድኖች እዚህ ጋር መመልከት ትችላላችሁ። የክለባችንን ጨዋታ እንደተገኛችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሰበር መረጃ፣ የእንግሊዝ ኤፍኤ ካፕ አምስተኛ ዙር ዕጣ ድልድል በሰዓት ይፋ ሆኗል። አራተኛ ዙርን በማለፍ ወደ አምስተኛ ዙር መካተት የቻሉት ቡድኖች ዕጣ ድልድልም ይህንን ይመስላል። ፉልሃም ከሳውዛምፕተን የሚገናኝ ሲሆን የፖርት ቬል እና የብሪስቶል ሲቲ አሸናፊም ሰንደርላንድን የሚገጥም ይሆናል። ኒውካስትል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖሪች ሲቲ እንዲሁም ደግሞ ማንስፊልድ ታውን ከመድፈኞቹ አርሰናሎች የሚገናኙ ሲሆን
ወልቭስ ደግሞ ከሊቨርፑል የሚገናኝ ይሆናል ማለት ነው። ሬክሳም ቼልሲን የሚገጥም ይሆናል። ዌስትሃም ዩናይትድ ማከልስፊልድን ወይም ደግሞ ብሬንትፎርድን የሚገጥም ይሆናል ማለት ነው። ለማንኛውም ስለ ኤፍ ኤ ካፕ ዕጣ ድልድል ምን ትላላችሁ? የዘንድሮ የኤፍ ኤ ካፕ የሚያሸንፈው ቡድን የቱ ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የኤፍኤ ካፕ 5ኛ ዙር ዕጣ ድልድል ይፋ ተደርጓል። እንግዲህ አርሰናል ከማንስፊልድ ጋር ደርሶታል። በአንጻሩ ኒውካስትል ዩናይትድ ከማንቸስተር ሲቲ ጋር ደርሷቸዋል ማለት ነው። እንግዲህ አሁንም ከማይረባ ቡድን ጋር ነው እንግዲህ እንዲደርሰን ያደረጉት። ወደ ቀጣይ ዙር ልናልፍ እንደምንችል ምንም ጥያቄ የለውም። እንደምትመለከቱት ነው እንግዲህ ዕጣ ድልድሉ ማለት ነው። ማን ከማን ጋር ደረሰው የሚለውን ነገር መመልከት ትችላላችሁ። ፎሎ፣ ኮፒ ሊንክ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። የሳይ ተጠባቂው የኤፍኤ ካፕ ድልድል አሁን ወጥቷል ጋይስ። ማንቸስተር ሲቲ ትንሽ ከበድ ያለ ተጋጣሚ ደርሶታል። አርሰናል፣ ሊቨርፑልና ቼልሲ ደግሞ ቀላል የሚባል ተጋጣሚ የደረሳቸው። በአምስተኛ ዙር ታዲያ 16 ቡድኖች ነው የቀሩት። ወደ 8 ውስጥ ለመግባት ከፍተኛ ተጋድሎ ያደርጋሉ ተብሎ ይጠበቃል። ማንቸስተር ሲቲ ከኒውካስትል ዩናይትድ ተደልድሏል። አርሰናል ደግሞ ከማንስፊልድ ታውን የተደለደለ ሲሆን ቼልሲ ከዌሬክስሃም ዩናይትድ ተደልድሏል። ሊቨርፑል ከወልቭስ ጋር ተደልድለዋል ማለት ነው። በዚህም እንግዲህ የማንቸስተር ሲቲ ጨዋታ ትንሽ ሊከብድ ይችላል። ሌሎቹ ግን እንደ አርሰናል እና በተለይ እንደ ቼልሲ ያሉ ቡድኖች ቀለል ያሉ ቡድኖች ደርሷቸዋል። ስለዚህ ወደ 8 ውስጥ የመግባታቸው ድል እጅግ ሰፊ ነው ማለት ነው። እንግዲህ ሙሉ ድልድሉ ይህ ከኋላ የምትመለከቱት ነው። ፉልሃም ከሳውዝሃምፕተን፣ ፖርት ቫሌ ከሰንደርላንድ፣ ኒውካስትል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖርዊች፣ ማንስፊልድ ታውን ከአርሰናል፣ ወልቨርሃምፕተን ከሊቨርፑል፣ ሬክስሃም ከቼልሲ እንደዚሁም ዌስትሃም ዩናይትድ ደግሞ ካለስፊልድ ጋር ደርሶታል ማለት ነው። ስለዚህ የወጣው ድልድል ይህንን ይመስላል። በነገራችን ላይ ብዙዎቻችሁ ቪዲዮዎችን ኮፒ ሊንክ በደንብ እያደረጋችሁ ነው፣ ፎሎ እያደረጋችሁ ነው። ለዚህ በጣም ከልብ ነው ማመሰግናችሁ። በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት ፎሎ ማድረግ አትርሱ። ኮፒ ሊንክ አይረሳ። ይመቻችሁ። አርሰናል ከማን ደረሰው? በአምስተኛ ዙር የኤፍኤ ካፕ ጨዋታ እንግዲህ ክለባችን አርሰናል ከማንስፊልድ ታውን ጋር ደርሶታል። ኮፒ ሊንክ እያደረክ ይህንን ቪዲዮ ለበርካቶች ማድረስ እንዳዘነጋ። ምክንያቱም ሰሞኑን ፎሎው የለም፣ በቃ ላይክ እና ሼር የለም። ግዴታን እየተወጣ አይደለም። እኔ ግን ይኸው ግዴታን እየተወጣው ነው። 8 ሰከንድ ነው ይሄ መረጃ ከወጣ ማለት ነው። ለማንኛውም ግን ፉልሃም ከሳውዝሃምፕተን የሚገናኝ ይሆናል ማለት ነው። የፖርትቬል እና የብሪስቶል አሸናፊ ደግሞ ከሰንደርላንድ ጋር ሲገናኝ፣ ኒውካስል ከሲቲ ምርጡና ተጠባቂው ጨዋታ ይሄ ነው። ይሄ ባይዘዌ ለሁላችንም ትልቅ እድል ነው። ባይዘዌ ሊድስ ከኖርዊች ሲቲ፣ አርሰናል ከማንስፊልድ፣ ወልቭስ ከሊቨርፑል፣ ሬክስሃም ከቼልሲ፣ የዌስትሃም ዩናይትድን ደግሞ የሚገጥሙት እንዲሁ የማክልስፊልድ እና የብሬንፎርድ አሸናፊ ከዌስትሃም ጋር የሚገናኝ ይሆናል ማለት ነው። እናንተ ምን ትላላችሁ በዚህ ጨዋታ ላይ? ይሄ ግን ለአርሰናል በጣም ትልቅ እድል ነው። ወጣት ተጫዋቾችን በድጋሚ እንድናይ እድል ይሰጠናል ማለት ነው። ለማንኛውም ፎሎ፣ ላይክ፣ ሼር አድርጉ። ይመቻችሁ። እሺ ቤተሰብ፣ ከደቂቃዎች በፊት የኤፍኤ ካፕ 5ኛ ዙር ዕጣ ድልድል ይፋ ሆኗል ማለት ነው። እናም ስሞቹን ነግራችኋለሁ። ለሁሉም ለእግር ኳስ አፍቃሪያን ላይክ፣ ሼር፣ ኮፒ ሊንክ ያደርጋችሁ ታርሱልኛላችሁ ማለት ነው። ፉላም ከሳውዝሃምፕተን ደርሶታል ማለት ነው። ፖርቶ ቫሌውም ብሮስተል ሲቲ ከሰንደርላንድ፣ ኒውካስትል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖርዌች ሲቲ፣ ማንስፊልድ ከአርሰናል፣ ማንስፊልድ ታውን ከአርሰናል ደርሶታል ማለት ነው። ወልቭስ ከሊቨርፑል፣ ዌሬክስሃም ከቼልሲ፣ ዌስትሃም ዩናይትድ ወይም ከማክስፊልድ ኦር ደግሞ ብሬንትፎርድ ዕጣ ድልድሉ ደርሷቸዋል ማለት ነው። ይህን ቪዲዮ ለሁሉም ለእግር ኳስ አፍቃሪያን ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ታደርሱልኛላችሁ ማለት ነው። ይመቻችሁ። በአምስተኛው ዙር የኤፍኤ ካፕ ጨዋታ አርሰናል ከማንስፊልድ ጋር ተደልድሏል። ይህ ቡድን እንግዲህ ሁላችሁም እንደምታውቁት በእንግሊዝ ሊግ 1 ላይ የሚገኝ ሲሆን በእንግሊዝ 3ኛው እርከን ላይ የሚጫወት ክለብ ነው። ከዚህ ክለብ ጋርም አርሰናል ከሜዳ ውጭ ተጉዞ የሚጫወት ይሆናል። ጨዋታው ውጤቱ እንዴት ሊሆን ይችላል የሚለው የምናየው ነው። ነገር ግን ተጫዋቾች ሮቴት ለማድረግ እንዲሁም ደግሞ ከአንዳንድ ጉዳዮች አንጻር ከጉዳትም ከመጠበቅ አንጻር ላልተጫወቱትም እድል ከመስጠት አንጻር ይህን ጨዋታ ማድረጋችን በጣም ተገቢ ወይም ደግሞ ቆንጆ ነው ብዬ አስባለሁ። ከሌሎች ተጋጣሚዎች ጋር ብንደለደል ጨዋታው ከበድ ብሎን አስፈላጊ ተጫዋቾችን ልናሰልፍ እንችል ነበር። ይሄ ጨዋታ ግን ቀለል በማለቱ ምክንያት ቶሎ ጨዋታውን ገሎ ተጫዋቾችን መቆጠብ የምንችልበት አይነት ፊክስቸር ነው። እናንተስ እንዴት አያችሁት? ኮሜንት ላይ አስቀምጡልኝ። እሺ ሲቲዝንስ 5ኛው ዙር የኤፍኤ ካፕ ጨዋታ ዕጣ ድልድል ከኒውካስትል ጋር በሴንት ጄምስ ፓርክ። እቺ እድለቢስ የሆነች ክለብ አሁንም አገኘዋት። በአምስተኛው ዙር የኤፍኤ ካፕ ጨዋታ ድልድል እንግዲህ ኒውካስትልን ደርሶናል ማለት ነው። ዘንድሮ አዌና ፋራዌ ልለጥፋት ነው በቃ። ወሽ እድለቢስ እናቴን በዚህ ሰዓት ማለት ነው። በጣም እድለቢስ ክለብ ማለት ኒውካስትል ነው። በቃ ብዙ ርቀት እንዲጓዝ አልተፈለገም። ከሲቲ ጋር ተደለደለ። እንግዲህ ቻዩ ካራባው ካፕ ላይ ለጥፌሻለሁ፣ እዚህም ላይ ደግሞ ለጥፌሻለሁ። አለቀ።
እና ጋይስ አምስተኛው ዙር የኤፍኤ ካፕ ጨዋታዎች እጣ ድልድል በዚህ መልኩ ወጥቷል ማለት ነው። ፋሚሊ በአምስተኛው ዙር የኤፍኤ ካፕ ጨዋታዎች ምናልባት ተጠባቂ ጨዋታዎች ሊሆን የሚችሉት ወልቨርሃምፕተን ወንደረርስ ከሊቨርፑል በወልቭስ ሜዳ፣ ማንቸስተር ሲቲ ከኒውካስትል ዩናይትድ በኒውካስትል ሜዳ የሚደረገው፣ ሌሎቹ አብዛኞቹ የእንግሊዝ ክለቦች ከዲቪዚዮን ክለቦች ጋር ነው የተደለደሉት። እስኪ ስለዚህ እጣ ድልድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩን። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳረሱ። ቤቱን ፎሎ አድርጉ። ይመቻችሁ። ኤፍኤ ካፕ ድልድል አምስተኛ ዙር አሁን ላይ ይፋ ሆኗል። ከደቂቃዎች በፊት ስጠይቁኝ ነበረ። አሁን ላይ ድልድሉ ይፋ ሆኗል። እንደዚህ በምትመለከቱት መልኩ የመጀመሪያው ፍሎሃም ከሳውዛምፕተን፣ ሁለተኛው ብሪስተል ሲቲ ከሰንደርላንድ፣ ኒውካስትል ከማንቸስተር ሲቲ። ኒውካስትል ከማንቸስተር ሲቲ ዘንድሮ በጣም ነው የሚያስገርመው። ሪያል ማድሪድ ከማንቸስተር ሲቲ ነው የሚመስለው ያለው ሁኔታ። ሴንት ጄምስ ፓርክ ላይ ኒውካስትል ማሸነፉ ይታወሳል በፕሪሚየር ሊጉ። በካራቦ ካፕ ደግሞ በደርሶ መልስ ማንቸስተር ሲቲ ከጨዋታ ውጪ እንዳረጋቸው ይታወሳል። ደግሞ አሁን ቀጣይ ቅዳሜ ከኒውካስትል ላይ ኢታር ላይ ጨዋታ እንዳላቸው ይታወሳል። ድጋሚ አሁን ደግሞ ሴንት ጄምስ ፓርክ ላይ ከኒውካስትል ጋር በኤፍኤ ካፕ ደርሷቸዋል። ማንቸስተር ሲቲ ብቻ ነው ትንሽ ከባድ ቡድን የደረሰው። ሌላኛው ሊድስ ከኖርዊች፣ ማንስፊልድ ከአርሰናል፣ ወልቭስ ከሊቨርፑል፣ ሬክስም ከቼልሲ፣ ዌስትሃም ዛሬ ከብሬንትፎርድ አላፊ የሚደርሳቸውን የሚገጥሙ ነው የሚሆነው። ይሄ ለማንቸስተር ሲቲ ብቻ ነው ትንሽ ከባድ የደረሰው። አራቱም ቡድኖች ቼልሲ፣ ሊቨርፑል፣ አርሰናልና ማንቸስተር ሲቲ አዌ ነው የኤፍኤ ካፕ ድልድል የደረሳቸው። ስለዚህ ድልድል ምን ታስባላችሁ? ማን የሚያልፍ ይመስላችኋል? እስኪ ኮመንት አድርጉ። ዘንድሮማ ይሄ ኤፍኤ ተነስቶብናል ነው የሚላችሁ። የእንግሊዝ የእግር ኳስ ማህበር ተነስቶብናል ነው የሚላችሁ። የምሬን ነው የሚላችሁ። ሌላውን ሁሉ ትልልቁን ክለብ ማን ከዲቪዚዮን ክለብ ሲመድበው እኛን ወስቶ ከኒውካስል እኛ አስቸግር የለብንም። እኛ ኒውካስል ምስታችን የኒካ ምስታችን እንደሆነ አያውቅም ማለት ነው። ለማንኛውም ሲቲ ፋሚሊ ያው ከሜዳችን ውጪ ያው በአምስተኛው ዙር ኤፍኤ ካፕ ድልድል ከኒውካስል ጋር ደርሶናል። ከሜዳችን ውጪ ሄደን ነው ኒውካስልን ምንገጥመው። ለማንኛውም እንደምታዩት ሙሉ ድልድሉ ይሄን ይመስላል የሁሉም ክለብ። እናም ዘንድሮ ኒውካስል ፈረደበት ነው የሚላችሁ። ፈረደበት። የኦያላ ደጋፊ ደግሞ ማን የምር በጣም ደስተኛ እየሆኑ ነው። ሲቲ ከኒውካስል ነው ምናምን። እኔ ችግር የለብኝም እንዴት እንደምትፈራኝ ኧረ ቢስሚላ። ግን እንደዚህ እችላለሁ እኔ። ችግር የለም እሰጥልሃለሁ። ያሳስተው ድልድሉ ይሄን ይመስላል። እንዴት አያችሁ? ሲቲዝንስ ጣጣ የለውም። እነዚህ ኃይሎች እኮ ሻሼ አንድ ጨዋታ ሳትጫወት እርስ በእርስ የሚገናኙበት በዛ። አሁን በቅርብ አንዴ ካርሊን ካፕ የጨረሳችሁት አሁን ቀጣይ ደግሞ በፕሪሚየር ሊግ ከተገናኛችሁ በኋላ ድጋሚ የኤፍኤ ካፕ ነው ቻምፒዮንስ ሊግም ልትገናኙ ትችላላችሁ። እኛ ሳናቅ የራሳችሁን ሊግ አቋቋማችሁ እንዴ? በአርሰናል ዘመን በፍጹም አይሆን። እነዚህ ኃይላት ከአሁኑ ሀይ የማይባሉ ከሆነ ማን ነው ሊጉን ያግማሙብናል። ሊጉን በእርግጠኝነት ለማፍረስ እየተንቀሳቀሱ ያሉ ኃይላት ይመስለኛል። በእኛ ዘመን ነው እንደዚህ አይነት ሴራ የሚሰራው እንዴ? ምንድነው አሁንም በኤፍኤ ካፕ አንዴ መገናኘት ማለት ነው? አረ ኒውካስትል ምንድነው ቆፍጠን ብለሽ ወጋ አርጊያቸው እንጂ ምንድነው ኒውካስትል የሚጋፋው የሚጋጨው? እነ ጆሊንግ ተመናም የት ሄዳችሁ? ማን አሁን ትፈለጋላችሁ? ኒውካስትልን በእርግጠኝነት በኤፍኤ ካፑ ማድመቅ አለብህ። በፕሪሚየር ሊጉ ወርደሃል። ማን ሻምፒዮንስ ሊግ አይታሰብም። ሲቲን የግድ ነው።